የፕላስቲክ ቤቶችን መስራት መከልከሉንና ከፍተኛ ቅጣት እንደሚጣል ይፋ ሆኗል። በዚህም መሰረት ድርጊቱ የተፈጸመው በግለሰብ ደረጃ ከሆነ ደግሞ ግለሰቡ እስከ 500 ሺህ ብር የሚቀጣ መሆኑ ታውቋል። መንግስት በ5 ዓመታት ይገነባሉ ካላቸው 1.5 ሚሊዮን ቤቶች መካከል አዲስ አበባ ከተማ ከፍተኛውን ድርሻ እንደምትይዝም ይፋ ተደርጓል። በዚህም መሰረት በ2018 ከተጀመሩ ቤቶች መካከል ግንባታቸው እስከ 90 በመቶ የደረሱ ቤቶች መኖራቸው ታውቋል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። በየትኛው ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳውቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። መንግስት በ5 ዓመታት ይገነባሉ ካላቸው 1.5 ሚሊዮን ቤቶች መካከል አዲስ አበባ ከፍተኛውን ድርሻ እንደምትይዝ መንግስት ይፋ አድርጓል። በዚህም መሰረት በ2018 ከተጀመሩ ቤቶች መካከል ግንባታቸው እስከ 90 በመቶ የደረሱ ቤቶች መኖራቸው ታውቋል። መንግስት በ5 ዓመታት ይገነባሉ ካላቸው 1.5 ሚሊዮን ቤቶች መካከል አዲስ አበባ 600 ሺህ ድርሻ እንደሚኖራትና እስካሁን በከተማዋ የ160 ሺህ በላይ ቤቶች ግንባታ መጀመሩ ይፋ ተደርገዋል። በየዓመቱ 100 ሺህ ቤቶች እንደሚገነቡና ይህንን ለማሳካት አስፈላጊ ሁሉ እየተደረገ እንደሆነ ከአዲስ አበባ ቤቶች ልማት አስተዳደር ቢሮ የደረሰ መረጃ ያመለክታል። እነዚህ ቤቶች በመንግስት፣ በግል፣ በመንግስትና በግል አጋርነት እንዲሁም ደግሞ በሌሎች አማራጮች እንደሚገነቡ ተነግረዋል። ጠቅላይ ሚኒስትር አብይ አህመድ በቅርቡ እንደገለጹት ባለፉት ጥቂት ዓመታት 1.2 ሚሊዮን ቤቶች መገንባታቸውን አንስተው በቀጣይ 5 ዓመታትም 1.5 ሚሊዮን ቤቶች ለመገንባት እቅድ መያዙን ተናግረዋል። ግንባታው የሚካሄደው በመንግስት፣ በግሉ ዘርፍ እንዲሁም በጋራ የሚሰራ እንደሆነም ነው የገለጹት። ይህንን እቅድ ለማስፈጸም የሚያስችል ፖሊሲ መቅረጽን ወይም መዘጋጀቱን ያነሱት ጠቅላይ ሚኒስትሩ የግንባታ ዕቃ ፋብሪካዎች ዝግጅት እየተጠናቀቀ መሆኑንና በዘርፉ ሰዎች እየሰለጠኑ መሆኑን አንስተዋል። ዜጎች ቤት መግዛት ካልቻሉ ተከራይተው በረዥም ጊዜ ክፍያ የቤት ባለቤት የሚሆኑበት አሰራር መዘርጋቱንም ገልጸዋል። የቤት ግንባታ ኢኮኖሚውንም ለማነቃቃት አስተዋጽኦ ያለው በመሆኑ በትኩረት እንደሚሰራበትም ነው የተናገሩት። በ2018 ዓ.ም ለመገንባት ከታቀዱት ቤቶች ውስጥ 197 ሺህ ቤቶች ግንባታ እየተፋጠነ እንደሚገኝ ደግሞ የከተማዋ ከንቲባ አዳነች አቤቤ ገልጸዋል። በግንባታ ላይ ካሉ 17 ሳይቶች መካከል በገርጂ፣ በቱሉ ዲምቱ፣ በገላንጉራ፣ በአቃቂ ቃሊቲ፣ ወርቆ ሰፈር እንዲሁም ደግሞ በነፋስ ስልክ ላፍቶ የገበያ ማዕከል እየተገነቡ ያሉትን ቤቶች አፈጻጸም መገምገሙን ጠቁመዋል። ግምገማ የተደረገባቸው ሳይቶች ፕሮጀክቶች ከተጀመሩ እስከ 9 ወር ቢሆናቸውም ቀንና ማታ ያለማቋረጥ በመስራት እጅግ ትጉ በሆኑ ኮንትራክተሮች፣ ማህበራት እንዲሁም ደግሞ አማካሪዎችና ትጉ አመራሮች እንዲሁም በዘመናዊ ቴክኖሎጂ በመታገዝ በአሁኑ ወቅት አበረታች ደረጃ ላይ መድረሳቸውን ገልጸዋል። በሌላ በኩል ደግሞ የፕላስቲክ ቤቶችን መስራት መከልከሉንና ከፍተኛ ቅጣት እንደሚጣል ይፋ ተደርገዋል። የአዲስ አበባ ከተማ አካባቢ ጥበቃ ባለስልጣን፣ የደንብ ማስከበር ባለስልጣንና የከተማዋ ውበትና አረንጓዴ ልማት በጋራ ተግባራዊ እንደሚያደርጉት የተገለጸው የወንዝ ብክለት መከላከል ደንብ ይፋ ተደርገዋል። በዚህ ደንብ መሰረት በባህሪው አደገኛነት ያለው ደረቅም ሆነ ፍሳሽ ቆሻሻን ወደ ወንዝ መጣል ወይም እንዲጣል በማድረግ በክሎ የሚገኝ ድርጅት 1 ሚሊዮን ብር የሚቀጣ መሆኑ ተገልጿል። ድርጊቱ የተፈጸመው በግለሰብ ደረጃ ከሆነ ደግሞ ግለሰቡ 500 ሺህ ብር የሚቀጣ መሆኑ ተመላክቷል። በአጠቃላይ በወንዝና በወንዝ ዳርቻ ላይ የሚፈጸሙ የብክለት ወይም የጥፋት አይነቶቹ እንደየአይነታቸው ከፍተኛ የሆነ ቅጣትን እንደሚያስተናግዱ የተገለጸ ሲሆን ለአብነትም የፍሳሽ ማጣሪያ ሳይኖረው በወንዝ ዳርቻና አካባቢ ላይ የተሽከርካሪ እጥበት ማከናወን 400 ሺህ ብር እንደሚያስቀጣ ተጠቅሷል። በተጨማሪም በወንዝ ዳርቻ ውስጥ ከተፈቀደው የመዝናኛ መናፈሻ እንዲሁም ፓርክና ሌሎች ለወንዝ ዳርቻው ልማት አስፈላጊ ከሆነ ግንባታ ውጪ የፕላስቲክ ቤት ወይም ማንኛውንም አይነት ግንባታ መገንባት 200 ሺህ ብር ያስቀጣል ተብለዋል። ፍቃድ የወሰዱም ሆነ ሳይወስዱ ፍሳሽን ቀጥታ በወንዝ ዳርቻ ሲያስወግዱ ቢገኙ ደግሞ 100 ሺህ ብር ይቀጣሉ ተብለዋል። ከዚህ በተጨማሪም በወንዝ ዳርቻና አካባቢ ላይ መጸዳዳት 2000 ብር እንደሚያስቀጣ የተገለጸ ሲሆን ኬሚካል ነክ ቆሻሻዎችን የማከሚያ ዘዴ ሳይጠቀም የለቀቀ ግለሰብ ደግሞ 50 ሺህ ብር፣ ድርጅት ከሆነ ደግሞ 300 ሺህ ብር እንደሚቀጣ ተነግሯል። እንዲሁም እንስሳትን ማሰማራት፣ ማስገባት፣ ከተፈቀደ ውጪ ተሽከርካሪ ማሽከርከር 30 ሺህ ብር የሚያስቀጣ ሲሆን ለመዝናኛ ለመናፈሻና ለፓርክ ከተፈቀደ ውጪ ግንባታ መገንባት ደግሞ 200 ሺህ ብር ያስቀጣል ተብሏል። ከአምራችና አገልግሎት ሰጪ ተቋማት ማንኛውንም ያልታከመ ቆሻሻ መልቀቅ ደግሞ 300 ሺህ ብር ያስቀጣል ተብሏል። በተጨማሪም ማንኛውንም በካይ ቆሻሻ ከተፈቀደ የፈሳሽ ማጠራቀሚያ ውጭ ያፈሰሰ ግለሰብ 50 ሺህ ብር፣ ድርጅት ከሆነ ደግሞ 400 ሺህ ብር የሚቀጡ ሲሆን የአትክልት
የአትክልትና ፍራፍሬ ተረፈ ምርቶችን በወንዝ ዳርቻ ማስወገድ ግለሰብ ከሆነ 20 ሺህ ብር፣ ድርጅት ደግሞ 100 ሺህ ብር እንደሚያስቀጣ ተመላክቷል። እንዲሁም ማንኛውም ያልተጣራ ቆሻሻ ወደ ወንዝ መልቀቅ ግለሰብ ከሆነ 150 ሺህ ብር፣ ድርጅት ከሆነ ደግሞ 300 ሺህ ብር ያስቀጣል ተብሏል። ዘይት፣ ጨዋማ ፈሳሽ፣ የሞተር ዘይት፣ ነዳጅ፣ ሳሙና ነክ ነገሮችን በወንዝ ዳርቻ ያስወገደ 400 ሺህ ብር እንደሚቀጣም ተገልጿል። በተጨማሪም ፈቃድ ሳይሰጠው ያልታከመ ቆሻሻን ወደ ወንዝ ያስወገደ ግለሰብ 15 ሺህ ብር የሚቀጣ ሲሆን ድርጅት ከሆነ 40 ሺህ ብር ይቀጣል ተብሏል። በሌላ በኩል ደግሞ የአዲስ አበባ ትራንስፖርት ቢሮ በቀን እስከ 200 በሚደርሱ ከታሪፍ በላይ በሚያስከፍሉ አሽከርካሪዎች ላይ አስተዳደራዊ እርምጃዎችን እየወሰደ መሆኑን አስታውቋል። ከታሪፍ በላይ በሚያስከፍሉ አሽከርካሪዎች ዙሪያ ከህብረተሰቡ በየጊዜው የሚነሳውን ቅሬታ ለመፍታት እየሰራ መሆኑን የአዲስ አበባ ትራንስፖርት ቢሮን ያስታወቀው የቢሮው የኦፕሬሽን ዘርፍ ምክትል ኃላፊ አቶ ዳኛቸው ሽፍራው ችግሩን ለመፍታት የመዳረሻ ኪሎ ሜትር ከነዋጋው በግልጽ የመለጠፍ አሰራር ቢጀመርም ከተለጠፈው ዋጋ በላይ የሚያስከፍሉ አሽከርካሪዎች በርካታ መሆናቸውን ያብራራሉ። በአንጻሩ ዋጋ እንዲለጠፍ ከተቀመጠው አሰራር በተጨማሪ አሽከርካሪው ጉዞ ከመጀመሩ በፊት ክፍያውን እንዲሰበስብ አቅጣጫ በመቀመጡ ችግሩን በተወሰነ መልኩ እንደቀረፈው አንስተዋል። በዚህም በቀን እስከ 200 በሚደርሱ ከታሪፍ በላይ በሚያስከፍሉ አሽከርካሪዎች ላይ አስተዳደራዊ እርምጃ እየተወሰደ ነው ያሉት ምክትል ኃላፊው ከዚህ ቀደም ከታሪፍ ጋር በተያያዘ በብዛት ቅሬታ የሚቀርብባቸውን አካባቢዎች በመለየት የብዙሃን ትራንስፖርቶችን በብዛት የመመደብ ስራም ተሰርቷል ብለዋል። ቢሮው በየቀኑ በሚያደርገው ቅኝት ከታሪፍ በላይ በሚያስከፍሉ አሽከርካሪዎች እንዲሁም ደግሞ የተለጠፈውን ታሪፍ ከተርሚናል ሲወጡ የሚደብቁ መኖራቸውን ጠቅሰው በዚህ ላይ እየተደረገ ባለው ቁጥጥር በተለይም ምሽት ላይ ችግሩ በስፋት በመኖሩ ቁጥጥሩ ተጠናክሮ ይቀጥላል ብለዋል። ህብረተሰቡም ከተቀመጠው ታሪፍ በላይ ባለመክፈልና ከታሪፍ በላይ በሚያስከፍሉት ላይ ደግሞ በ9417 አጭር የስልክ መስመር ጥቆማ በማቅረብ የቁጥጥሩ አካል እንዲሆን ጥሪያቸውን አስተላልፈዋል። በሌላ በኩል ደግሞ ከቤት ኪራይ ጋር በተያያዘ ቤት ለቤት ፍተሻ በማድረግ በበርካታ ባለይዞታዎች ላይ እርምጃ መወሰዱ ታውቋል። ህገወጥ ግንባታ በፈጸሙ 892 ተቋማትና ግለሰቦች ላይ ህጋዊ እርምጃ መውሰዱንም መንግስት ይፋ አድርጓል። በመዲናዋ በሊዝ የተላለፉ ቦታዎች ከህግ አግባብ ውጭ ሲጠቀሙ የተገኙ ባለይዞታዎች ላይ የእርምት እርምጃ መወሰዱን ያስታወቀው የአዲስ አበባ ከተማ አስተዳደር የመሬት ልማትና አስተዳደር ቢሮ ነው። ቢሮው የተሻሻለው የከተማ ሊዝ አዋጅን ተከትሎ በወጣው ደንብ መሰረት መሬቱን ከወሰዱበት ዓላማ ውጭ ለሌላ አገልግሎት ሲጠቀሙ የተገኙ ባለይዞታዎች ላይ ፍተሻ በማድረግ የእርምት እርምጃ ወስዷል። በዚህ ጉዳይ ላይ የአዲስ አበባ ከተማ አስተዳደር የመሬት ልማትና አስተዳደር ቢሮ ምክትል ኃላፊ አቶ መኮንን ተረፈ እርምጃው መወሰዱን አረጋግጠዋል። በበጀት ዓመቱ በሊዙል መሬት ያገኙ ባለይዞታዎች ያሉበትን ሁኔታ የመሬት ልማትና አስተዳደር ቢሮ ማጣራት መጀመሩን የገለጹት ኃላፊው ከዚህ ውስጥ በህጉ መሰረት የአገልግሎት ለውጥ ያደረጉ ባለይዞታዎች እንደሚገኙበት ተናግረዋል። ይሁን እንጂ ከሊዙል ውጪ ወይም የህግ አግባብነት በሌለው መንገድ የመሬት አጠቃቀም ለውጥ ያደረጉ ባለይዞታዎች በተደረገው ክትትል እንደተገኙ ተናግረዋል። ከህግ ውጪ የመሬት አጠቃቀም ለውጥ ያደረጉ ባለይዞታዎችን እንዲያስተካክሉ ድጋፍ የተደረገላቸው ሲሆን አገልግሎት መቀየር የፈለጉትን ደግሞ በህጉ መሰረት እንዲቀይሩ ተደርገዋል። በክትትሉ የተገኙ ውጤቶች በርካታ መሆናቸውን አስረድተው ከተገኙ ውጤቶች መካከል የአሰራር ስርዓትን ማስፈንና ፍትሐዊነትን ማረጋገጥ እንደሚገኙበት ተናግረዋል። ከዚህ ጎን ለጎን በ2018 በጀት ዓመት በአዲስ አበባ ከተማ ህገወጥ ግንባታ በፈጸሙ 892 ተቋማትና ግለሰቦች ላይ ህጋዊ እርምጃ እንደተወሰደባቸው የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን አስታውቋል። የባለስልጣኑ የ2018 በጀት ዓመት አፈጻጸም ሪፖርት እንደሚያሳየው ተቋሙ ባደረገው የማሳወቅ የክትትልና የቁጥጥር ስራ ደንብ መተላለፍን በ81 በመቶ ሊቀንስ ችሏል። ባለስልጣኑ 9 በሚደርሱ ዋና የደንብ መተላለፎች ላይ ክትትልና ቁጥጥር የሚያደርግ ሲሆን በተለይ ህገወጥ ግንባታን በመቆጣጠር ረገድ በበጀት ዓመቱ በሰራው ስራ በ892 ተቋማትና ግለሰቦች ላይ ህጋዊ እርምጃ መውሰዱንና ይህም ካለፈው ዓመት የ2017 በጀት ዓመት ጋር ሲነጻጸር መሻሻል እንዳለው ተመላክቷል። ቁጥጥር የሚደረግበት ሌላኛው የደንብ መተላለፍ አይነት የመሬት ወረራ ሲሆን በተጠናቀቀው የበጀት ዓመት በተወሰደው እርምጃ ወደ መሬት ባንክ በገቡና በሚጠበቅባቸው ቦታዎች የተፈጸመ ህገወጥ ድርጊት አለመኖሩን ባለስልጣኑ ገልጿል። ከ12 ሚሊዮን በላይ ካሬ የሚሆኑ 6783 ቦታዎች በመሬት ባንክ ስር ሆነው ጥበቃ እየተደረገላቸው መሆኑን፣ አሰራሩን በጠበቀ ሁኔታ 323 ቦታዎች ለአገልግሎት ወጪ መደረጋቸውን ባለስልጣኑ አፈጻጸሙ ሪፖርቱ ላይ ገልጿል። የደረቅና ፍሳሽ ቆሻሻ አወጋገድን ባልተከተሉ 6000 በላይ ተቋማትና ግለሰቦች ተጠያቂ መደረጋቸውን፣ ይህም ካለፈው ዓመት ጋር ሲነጻጸር በ6000 ያህል ገደማ መሻሻል ማሳየቱ በሪፖርቱ ተገልጿል። በተለይ በትምህርት ቤት አካባቢ የሚከሰቱትን ጨምሮ ሌሎች አዋኪ ድርጊቶችን በመቆጣጠር
በመቆጣጠር ረገድ በተሰራው ስራ 1690 ድርጊት ፈጻሚዎች በህግ ተጠያቂ እንዲሆኑ መደረጋቸውን፣ ይህም ባለፈው ዓመት ከተከሰተው 5220 አንጻር በ3530 መሻሻል እንደታየበት በሪፖርቱ ላይ ሰፍረዋል። ህገወጥ ማስታወቂያዎች እንዲወገዱ መደረጉን፣ ይህም ካለፈው በጀት ዓመት አንጻር በ10 ሺህ ገደማ መሻሻሉ ተመላክቷል። ህገወጥ መንገድ አጠቃቀምን በመቆጣጠር ረገድ በ2107 ድርጊት ፈጻሚዎች ህጋዊ እርምጃ መወሰዱን፣ ይህም ካለፈው በጀት አንጻር የ3530 ተሻሽሎ መመዝገቡ ተመላክቷል። ባለስልጣኑ የደንብ መተላለፍን ለመቀነስ ከ6.9 ሚሊዮን በላይ ለሚሆኑ ሰዎች በተለያዩ የግንኙነት አማራጮች የግንዛቤ ማስጨበጫ ስራዎችን መስራቱን አስታውቋል። በሌላ በኩል ደግሞ የደሞዝ አከፋፈል መቀየሩንና ያለበቂ የትምህርት ብቃት የተሾሙ ባለስልጣናት ከስልጣን ሊወርዱ መሆኑን ለማወቅ ችለናል። ከጡረታ ጋር በተያያዘ ደግሞ የ2019 በጀት ዓመት የጡረታ መታወቂያ እድሳት መጀመሩን ለማወቅ ተችሏል። የፋይዳ ዲጂታል መታወቂያ እስካሁን ላላወጡ የመንግስት ሰራተኞች ከተያዘው ወር ጀምሮ ደሞዝ እንዳይከፈላቸው መታገዱን ለማወቅ ተችሏል። የኦሮሚያ ክልል ፐብሊክ ሰርቪስ እና የሰው ሀብት ልማት ቢሮ የሰራተኞችን ቆጠራ ለማካሄድ ሰራተኞች ፋይዳ መታወቂያ እንዲያወጡ ለበታች ፐብሊክ ሰርቪስ እና የሰው ሀብት ልማት መዋቅሮች ባለፈው ዓመት ማሳሰቢያ አሰራጭቶ ነበር። ሆኖም እስካሁን መታወቂያውን ያላወጡ ሰራተኞች መኖራቸውን ቢሮ ከጻፈው ደብዳቤ ላይ ተመልክተናል። ሰራተኞች መታወቂያውን እስከ ነሐሴ 18 ድረስ ካላወጡ በደሞዝ ክፍያ ላይ ለሚፈጠረው ችግር ተጠያቂ እንደማይሆን ቢሮ አስጠንቅቋል። ከዚህ በተጨማሪ ያለበቂ የትምህርት ብቃት የተሾሙ ባለስልጣናት ከስልጣን ሊወርዱ እንደሆነም ነው የታወቀው። የኦሮሚያ ክልል ፐብሊክ ሰርቪስ እና የሰው ሀብት ልማት ቢሮ የፓርቲና መንግስት መመሪያዎችን በመጣስና በቂ የትምህርት ዝግጅት ሳይኖራቸው በወረዳዎችና በከተማ አስተዳደሮች ውስጥ በተሾሙ ሹመኞች ላይ እርምጃ ሊወስድ መሆኑን አስታውቀዋል። እርምጃ የሚወሰድባቸው ተሿሚዎች በህጋዊ መንገድ በወጣ ማስታወቂያ ተወዳድረው ያልተቀጠሩ፣ የህይወት ታሪክ ቅጽ ያልሞሉ፣ የቅጥር ደብዳቤ ያልተሰጣቸውና ሆኖም ግን በልዩ ልዩ ምክንያቶች በመንግስት መዋቅሮች ውስጥ በአመራርነት ደረጃ ላይ ያሉ መሆናቸው ታውቀዋል። ተሿሚዎቹ በሚሰሩባቸው የመንግስት መዋቅሮች አስቸኳይ ማጣራት ተደርጎ አስፈላጊው እርምጃ እንደሚወስድ ቢሮ እንደገለጸ የጠቀሱት ምንጮቹ መመሪያዎችን በመጣስ ለተሿሚዎች ደሞዝ ሲከፍሉ የነበሩ በየደረጃው የሚገኙ የመንግስት የፋይናንስ መዋቅሮች ደግሞ ተጠያቂ እንደሚሆኑ አስታውቋል ተብለዋል። ከጡረታ ጋር በተያያዘ ደግሞ የመንግስት ሰራተኞች ማህበራዊ ዋስትና አስተዳደር የ2019 በጀት ዓመት የጡረታ መታወቂያ እድሳት ከሐምሌ 1 ቀን 2018 ዓ.ም ጀምሮ እየተከናወነ መሆኑን አስታውቀዋል። የእድሳት አገልግሎቱ እስከ መስከረም 30 ቀን 2019 ዓ.ም ድረስ ብቻ የሚቆይ በመሆኑን የገለጸው አስተዳደሩ የጡረታ ባለመብቶች በተቀመጠው የጊዜ ገደብ ውስጥ በአቅራቢያቸው በሚገኝ የአስተዳደሩ ጽህፈት ቤቶች ወይም ጽህፈት ቤቶቹ በሚያዘጋጇቸው የእድሳት ማዕከላትና መርሃ ግብር መሰረት በአካል በመገኘት መታወቂያቸውን እንዲያድሱ ጥሪውን አስተላልፈዋል። ስለ እድሳቱ ተጨማሪ ማብራሪያ ለሚፈልጉ በአስተዳደሩ የነጻ ስልክ መስመር 8926 ላይ ደውለው መጠየቅ ይችላሉ ተብሏል። በሌላ በኩል ደግሞ ኢትዮጵያ በኬንያ ለሚገነባው ግዙፍ የነዳጅ ማጣሪያ ፋብሪካ ባለድርሻ ለመሆን ፍላጎት ማሳየቷ ተገልጿል። አፍሪካዊ ቢሊዮነር አሊኮ ዳንጎቴ በኬንያ ላሙ አካባቢ ለመገንባት ላቀዱትና በቀን 700,000 በርሜል ነዳጅ የማጣራት አቅም ለሚኖረው ግዙፍ የነዳጅ ማጣሪያ ፋብሪካ ለምስራቅ አፍሪካ ሀገራት ከቀረበው የ30 በመቶ የባለቤትነት ድርሻ ላይ ኢትዮጵያ ለመሳተፍ ፍላጎት ማሳየቷ ተገልጿል። ይህንን የገለጹት የኬንያ ፕሬዝደንት ዊሊያም ሩቶ የኢኮኖሚ አማካሪ ዴቪድ ንዲ በናይሮቢ በተካሄደ የካፒታል ማርኬት መድረክ ላይ እንደሆነ ብሉምበርግ ጨምሮ ዘግበዋል። አማካሪው ከዚህ ግዙፍ የነዳጅ ማጣሪያ ፋብሪካ ለምስራቅ አፍሪካ ሀገራት የ30 በመቶ የባለቤትነት ድርሻ መቅረቡን የገለጹት አክለውም ኬንያ $500 ሚሊዮን የሚያወጣውን የ10 በመቶ ድርሻ ለመግዛት ፍላጎት ማሳየቷንና ኢትዮጵያና ሩዋንዳም በፕሮጀክቱ ላይ የባለቤትነት ድርሻ ለመግዛት ፍላጎት ማሳየታቸው በመድረኩ ላይ ተናግረዋል። እስከ $16 ቢሊዮን ወጪ ይደረግበታል ተብሎ የሚገመተው ይህ የነዳጅ ማጣሪያ ፋብሪካ አጠቃላይ ወጪው $20 ቢሊዮን ይደርሳል ተብሏል። የመሰረተ ድንጋይ የማስቀመጥ መርሃ ግብሩ መስከረም ወር ላይ ይካሄዳል ተብሎ እንደሚጠበቅ ዘገባው ጨምሮ አክሏል።